ከሆሳዕና ማግስት ሰኞ በሕማማት ከቀኑ 9 ሰዓት ላይ የሚነበብ ግብረ ሕማም ሃይማኖተ አበው ምዕራፍ 52 ከቁጥር 24 ጀምሮ ያለውን እስከ 34 ድረስ እንቀጥላለን። ሃይማኖተ አበው ምዕራፍ 52 ተራ ቁጥር 24 ወበእንተሰ ስምረተ ርቱዓነ አልባብ ዲበ መሰረተ ኮከ ሃይማኖት ርትዕት እንተ ኢተሰጥቀት ወትእምርቶሙሂ ወሐሳሮሙ ለአላውያን እለ ዘከርናሆሙ ቀድሙ ዘበጽድቅ ትከውን ስምዓ መጽሐፈ ብሊት እስመ እንተ ይእቲ። በቀናችው ሃይማኖት መሠረት ላይ ልቡናቸውን ያጸኑ የአባቶቻችን ትምህርት የማትለወጥ ስለመሆኗ አስቀድመን ተናግረናቸው አላውያንም ስለተገዳደሯቸው ስለ ጉስቁልናቸው የኦሪት መጽሐፍ በእውነት ትሰራ ትመሰክራለች። ይህውም እግዚአብሔር ተናግሮ ያጻፋቸው የከበረች ሕግ ናት። አስቀድመን የተናገርናቸው አላውያንም መቀጣታቸውን ያገኘንባቸው የቅዱሳን አባቶቻችን መጽሐፍም ትመሰክራለች አለ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 እስከ 6 እና ሮሜ ምዕራፍ 7 ቁጥር 12 ላይ እንደተጻፈው። ተራ ቁጥር 5 ወነነሰንቀ ዘበርቱ ሃይማኖተ ርትዕተ እንበለጽነት ወብፅዕተን ተተንተመጠዋ ለነ አጋእዝቲነ ሐዋርያት ቅዱሳን ወአበዊነ ብፁዓን መምህራን። እኛስ የከበሩ አባቶቻችን ሐዋርያት የተመሰገኑ አባቶቻችን መምህራን ያስተማሩንን የተመሰገነች ጽነት የሌለባት የቀናች ሃይማኖትን በሚገባ አጽንተን እንያዝ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይና አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እስከ 10 ድረስ፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 እስከ 18 ድረስ እንደተጻፈው። ተራ ቁጥር 26 ሶበሰ ይትወከፉ እለ አለው ወወድቁ ወክህድዎ ለእግዚ ወተመይጡ ዳግመ ሀበ እግዚ በተአምኖ በከመ ይቤ ነቢይ ወያውዙ አንብአ ንስሐ ይድህኑ እንከ። ሃይማኖትን የለወጡ በክህደት የተያዙ ጌታንም የካዱ እኒህ ሃይማኖትን ቢቀበሉ ነቢይ እንደተናገረው ኃጢአታቸውን በማመን ዳግመኛ ወደ ጌታ ቢመለሱ የንስሐ እንባንም ቢያፈሱ ፈጽሞ ይድናሉ አለ። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 እስከ ቁጥር 14 እና መዝሙር 51 በቅንፍ 50 ከቁጥር 1 እስከ 13 ድረስ እንደተጻፈው። ተራ ቁጥር 27 ወእግዚአብሔር መፍቀሬ ሰብ ይትየገስ በኩሉ ጊዜ ወይሰፍሕ እዴሁ ወይፄውኦሙ ለእለ ተግሂሱ እምኔሁ ሀበ ንስሐ በከመ ይቤ በአፈ ኤርምያስ ነቢይ ሶበ ጸውኦሙ ሀቤሁ እንዘ ይብል ተመየጡ ኦ ደቂቅ እለ ርሕቅሙ እግዚአብሔር ወአነ አቀውም ቅድሜክሙ። ሰውን የሚወድ እግዚአብሔር በጊዜው ሁሉ ይታገሳልና ኃጢአትን በክደት ከእርሱ የተለዩትንም እንደ ምሕረቱ ዘርግቶ ወደ ንስሐ ይጠራቸዋልና። ወደ እርሱም በጠራቸው ጊዜ ከእግዚአብሔር የተለያችሁ ልጆች ተመለሱ፣ እኔም መከራችሁን አድርግላችኋለሁ ብሎ በነቢዩ በኤርምያስ ቃል እንደተናገረ አለ። በትንቢተ ኤርምያስ ምዕራፍ 3 ቁጥር 13 እስከ 22 ድረስ እንደተጻፈው። ተራ ቁጥር 28 ወካዕበ ይቤ ተመየጡ እለ ትተአመኑ ምክረ ኅበይተ እንተ ተአሉ ሕገ ወትክሉ አትክልተ ሐዲሳነ ወኢትዝርኡ ላዕለ አስዋክ ከመ ይጊጻ መዓቴ ወይነድድ ወኢይጠፍእ
እንከ አልቦኑ በውስተ ገለአድ መሰሪ ወኢ በውእቱ መካን ጠቢ ወለምንትኑ እያአርግ ፈውሳ ለወለተ ህዝቤ ወአዲ በከመይቤ በአፈ አውሴ ነቢይ ተመየጥ እስራኤል ሀበ እግዚአብሔር አምላክከ። ዳግመኛም ሕግን የምትለውጡና የምትዘነጉ ሕግን የምትተዉ የተሰጎረች ምክርንም የምትጣመኑ ተመለሱ። ሐዲስ ተክልን ትከሉ፣ በእሾህ ላይ አትድሩ፣ በጣዖት አታምልኩ፣ ትሩፋት ስሩ፣ በቂም በበቀል ሁናችሁ አትጸልዩ። እንዳይፈረድባችሁም ፍርዴ ይደረጋል ሳያጠፋም አይቀርም ብሎ እንደተናገረ በገለአድ የምግባር ብልህ በዚያም ቦታ የሃይማኖት አዋቂ የለምን አለ። ለወገን የልጅ ድህነቷ ለምን አይደረግላትም ብሎ እንደተናገረ ዳግመኛም በነቢዩ በሆሴዕ አድሮ እስራኤል ሆይ ወደ ፈጣሪ ወደ እግዚአብሔር ተመለስ እንዳለ ትንቢተ ኤርምያስ ምዕራፍ 8 ቁጥር 22 ላይና በትንቢተ ሆሴዕ ምዕራፍ 14 ቁጥር 2 ላይ እንደተጻፈው ተራ ቁጥር 29 ወጴጥሮስሂ ሐዋርያ ያዝየክር ለእለ አበሱ ወሰቀልዎ ለእግዚእነ ወይቤሎሙ ነስሑ ወተመየጡ ሀበ እግዚእ ከመ ይደምስስ ሕግ ጌጋየክሙ ወትምጻእክሙ መዋዕል ሰናይትም ቅድመ እግዚእ። ጴጥሮስም ለበደሉት ጌታ እንደሰቀሉት ንስሐ ያስተምራል። ኃጢአታችሁ ይሰረይላችሁ ዘንድ ከጌታም በጎ ክብር ትሰጣችሁ ዘንድ አላበጀንም ብላችሁ በድለናልን ብላችሁ ወደ እግዚአብሔር ተጸጽታችሁ ተመለሱ አላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እና ምዕራፍ 3 ቁጥር 19 ላይ እንደተጻፈ ተራ ቁጥር 30 ወጳውሎስሂ ሐዋርያ ዘውቱ አራቂ አምሳሊሁ ለክርስቶስ ይስእል እንዘይብል አነ እስእለክሙ በክርስቶስ ከመ ትትመየጡ ወታስመርዎ ለእግዚአብሔር እስመ ዘኢየአምር ኃጢአተ ረሰየ ርእሶ ኃጥእ በእንቲአነ ከመ ንኩንን ጻድቃነ ለእግዚአብሔር ቦቱ ወውቱ ይሳተፈነ በምግባር ክርስቶስን መስሎ ሰውን ከእግዚአብሔር የሚያስታርቅ ሐዋርያ ቅዱስ ጳውሎስም እንዲህ አለ። ተመልሳችሁ እግዚአብሔርን ደስ ታሰኙት ዘንድ በክርስቶስ አምኜ እኔ ማልዳችኋለሁኝ እያለ ይማልዳል። በእርሱ ኃጥእ መባል እኛ ለእግዚአብሔር ማደሪያ ለመሆን ጻድቃን እንባል ዘንድ ኃጢአት የሌለበት እርሱ ራሱን ኃጥእ አሰኝቷልና አለ። እርሱም በሥራ ይመሰክርልናል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እስከ 21 ድረስ እንደተጻፈው ተራ ቁጥር 31 ንስእለክሙ ከመ ይትንሥኡ ጸጋ እግዚአብሔር በከንቱ እስመ ዝንቱ መዋዕል ድልው ውእቱ ለዘይፈቅድ ንስሐ ወይተአመኖ ለእግዚአብሔር በአንብ በከንቱ የእግዚአብሔርን ጸጋ እንዳትቀበሉ እንነግራቸዋለን። ንስሐን ለሚሻ በማልቀስም እግዚአብሔርን አላበጀሁም በድያለሁ ለሚለው ይህ ዘመን የተዘጋጀ ነውና አለ። መዝሙር 51 በቅንፍ 50 ቁጥር 1 እስከ 4 ድረስና ሮሜ ምዕራፍ 3 ቁጥር 2 እስከ 9 ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ ተጽፎ እንደምናገኘው ተራ ቁጥር 32 መኑ ውእቱ ዘኢይተአመኖ ለእግዚአብሔር እምአላውያን በውስተ ሲኦል በእንተ ዕልወታ ለነፍሱ አልቦ ህዬ መኑሂ አላ ናሁ ወፃ ኮነኔሁ ለእግዚአብሔር ላዕለ ኩሉ ዘይመውት እንዘ ህልው በዕልወቱ። ከአላውያን ወገን ነፍሱ በተላሰ ስለኖረች በመቃብር እግዚአብሔርን አላበጀሁም የሚለው ማን ነው? በመቃብርም አላበጀሁም ብሎ የሚድን የለም። በኃጢአቱ ሳለ በሚሞት ሰው ሁሉ የእግዚአብሔር ቁርጥ ፍርድ እነሆ ተፈርዶበታል እንጂ አለ። መዝሙር 6 ቁጥር 5
እና የሉቃስ ወንጌል ምዕራፍ 16 ቁጥር 19 እስከ 30 ድረስ እንደተጻፈው። ተራ ቁጥር 33 ወይ ረአዩ ኩሉ ሰብ በአልባቢሆሙ እልክተ እለ እፄሆሙ ዘኢይነውም ወእሳቶሙ ዘይጠፍ ወይኩን ኩሉ ዘሥጋ ይርአይ ሎንተ እለ ይፈቅዱ ንስሐ ወይትመየጡ ኀበ እግዚአብሔር ዘተሳየጦሙ በደሙ ባሕቲቱ ኢየሱስ ክርስቶስ እግዚአብሔር ዘውእቱ አምላከ ጽድቅ ወሕይወት ዘለዓለም በከመ ይቤ ዮሐንስ። ሰዎች ሁሉ በልቡናቸው ትላቸው የማያንቀላፋውን እሳታቸው የማይጠፋውን እነዚያን ያስተውሉ። ሥጋዊ ደማዊ ሰው ሁሉ ንስሐ ይገቡ ዘንድ በደሙ ብቻ ወደ አዳናቸው ወደ እግዚአብሔር ወደ ኢየሱስ ክርስቶስ ይመለሱ ዘንድ የማይወዱ እነዚያን እንዲያይ ይሁን። ይህም የባሕሪ አምላክ የዘላለም ሕይወት ነው አለ ዮሐንስ እንደተናገረው። መዝሙር 53 በቅንፍ 52 ቁጥር 1 እስከ 5 እና የማርቆስ ወንጌል ምዕራፍ 9 ቁጥር 34 አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 እስከ 20 እና አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደተጻፈው። ተራ ቁጥር 34 ወበከመ አቅደምነ ወንብየ ይደልወነ ንቅድም ወናስምር አልባቢነ ኩልነ እምነ መጻሕፍት ቅዱሳት በቃለ እግዚአብሔር ከመ ኢየሱስ ክርስቶስ አሐዱ እግዚእ ውእቱ እምቀዲሙ ወእስከ ለዓለም ወኮነ ሰብአ ለዘበአማን እንዘሉ በላይ መለኮቱ ከመ አቡሁ ወመንፈሱ ቅዱስ። እኛም አስቀድመን እንደተናገርን ኢየሱስ ክርስቶስ ከጥንት ጀምሮ እስከ ዘላለም አንድ የባሕሪ ገዥ እንደሆነ እንደ አብ እንደ መንፈስ ቅዱስ በባሕሪ መለኮቱ ሳለ በእውነት ሰው እንደሆነ እግዚአብሔር በአጻፋቸው በቅዱሳት መጻሕፍት ሁላችን ሕጋችንንም አስቀድሞ ልናስረዳ ይገባናል አለ። ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ተጽፎ እንደምናገኘው ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ሃይማኖተ አበው ላይ ተፈጸመ። ይቆየ።